በዚህኛው ቪዲዮአችን ደግሞ ሰኔ 10 ነው ሰኔ 16 2010 በመስቀል አደባባይ ዶክተር አብይ ላይ የቦምብ ወራውን ታስተውሱታላችሁ በእርግጠኝነት ሁላችሁም ታውቁታላችሁ እና እሱ እንዴት ሊፈጸም ቻለ እንዴት ቦምቡ አልተወረወረም እንመልከቱ ሰኔ 16 2010 በሺዎች የሚቆጠሩ ኢትዮጵያውያን አዲሱ መሪያቸውን ለመደገፍ ሰልፍ ወጥተው ነበር በአዲስ አበባ ትልቁ አደባባይ ላይ ተስፋ ይነበባል ጠቅላይ ሚኒስቴሩ ለ18 ደቂቃ የቆየ በጭብጨባና ድጋፍ የተሞላ ንግግርን ያደርጋሉ ንግግራቸውን እንደጨረሱ ወደ ክብር መቀመጫቸው ተመለሱ ከጥቂት ደቂቃዎች በኋላ የፍንዳታ ድምጽ ተሰማ አንድ ግለሰብ በእጁ ፈንጂ ቦምብ ይዞ መሪውን ለመጠጋት ሞክሮ ነበር ነገር ግን ከሰልፉ ተሳታፊዎች መሃል የነበረ ሌላ ሰው የራሱን ህይወት አደጋ ውስጥ በመክተት ይህን ፈንጂ የያዘ ሰው ያስጥለዋል አብዛኛው ድጋፍ ላይ ነበረው ሰው ማን ነው በእናት ማን ነው እንዴ ቦምብ እየተወረወረ እንደሆነ ያወቃችሁ አይወረወርም ብለ ቦስከነ ቦምቡ ሰውየው የምትይዘው ተመልካች ነገሩን በደንብ አልተረዳም ምናልባትም ርችት ወይም የተበላሸ ስፒከር ሊሆን ይችላል ብሎ ገምቶ ነበር የጠቅላይ ሚኒስቴሩ ጠባቂዎች ድምጹ ፈንጂ እንደሆነ ከህዝቡ ቀድሞ ስለተረዱ ጠቅላይ ሚኒስቴሩን በሰውነታቸው ከልለው ወደ መኪና ያስገቧቸዋል ሰው ነገሩ ሲገባው በሁኔታው ይደናገጥና ከቦታው ለማምለጥ ሲሞክር የበለጠ ጉዳት ይደርሳል በፍንዳታው ምክንያት የሰዎች ህይወት አለፈ ብዙ ሰዎችም ከባድና ቀላል የአካል ጉዳት ደረሰባቸው በዛሬው ቪዲዮ የዶክተር አብይ ግድያ ሙከራን አብረን እናያለን ጋይስ ደብሊው ሳርማ ኦሪጂናል ቪዲዮ ሳርማ ላይ ነው ያለው ወደ ስልጣን መምጣት ደርግ ከወረደ ወዲያ የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ለ21 ዓመታት ኢትዮጵያ መሩ በደረሰባቸው ህመም ህይወታቸው ካለፈ ወዲያ በመተካቸው ኃይለ ማርያም ደሳለኝ ይሾማሉ ከጥቂት የመሪነት ቆይታ ዘመን ወዲያ በአፍሪካ ታሪክ ታይቶ በማይታወቅ ሁኔታ በገዛ ፈቃዳቸው ስልጣናቸውን ይለቃሉ ጋይስ አስተውላችሁታል ገናኛኩ ወጣፍነታችን ሶስት መሪ አይተናል መለስን ኃይለ ማርያምን አብይን ይሄ በአፍሪካ ውስጥ ያልተለመደ ነው እንደ አፍሪካ ውስጥ አንድ መሪ ያዘ ማለት አይወርድም አታዩም ማለት ነው ምንም አንድ መንግስት እያየተሞታል አሁን እኛ ግን ሶስት አይተናል ሶስት የተለዋወጠ ከዚያም የአሁኑ ጠቅላይ ሚኒስቴር ዶክተር አብይ አህመድ ወደ ስልጣን ይመጣሉ አዲሱ ጠቅላይ ሚኒስቴር በሚያደርጓቸው ንግግሮችና በሚገቧቸው ቃሎች በህዝብ ዘንድ ከፍተኛ ተወዳጅነትን አፈሩ አልፎ ተርፎም ሲጠበቅ የነበረው አሻጋሪ መሪ ሙሴያችን እንደሆኑ ህዝቡ ገለጸ ጠቅላይ ሚኒስቴሩ ስልጣንን ባገኙ 3 ወር ውስጥ ለድጋፍ ሰልፍ ዝግጅት ይጀመራል የድጋፍ ሰልፉም በመንግስት ፈቃድ ያገኝና መስቀል አደባባይ ላይ ቀጠሮ ይያዛል ቀኑ ሲቃረብ ህዝቡ ከአንድ ቀን በፊት አመሻሽ ላይ መስቀል አደባባይ በመድረስ ድጋፉን ለማሳየት በከባድ ብርድ ሙሉ ሌሊቱን ያሳልፋል የመስቀል አደባባይ ጥቃት 5 ሰዎች ጠቅላይ ሚኒስቴሩን ለመግደል አስበው በአንደኛው ወንጀለኛ ቤት ተሰብስበው ይማከራሉ ሁለተኛው ወንጀለኛ የሰልፉ ቀን ወደ መስቀል አደባባይ ፈንጂዎቹን ይዘው ለመሄድ የሚሆን ከፖሊስ መኪና ጋር የሚመሳሰል ተሽከርካሪ ያዘጋጃል ሌሎቹ 2 የእጅና 1 የጭስ ቦምብ ያመጣሉ የጥቃቱ ሐሳብ ቀላል ነበር ሰላማዊ ሰልፉን ደጋፊ መስሎ መግባት ከዚያ ወደ ጠቅላይ ሚኒስቴሩ ጠጋ ብሎ ፈንጂውን መወርወር ከብዙ ዝግጅት በኋላ ከድጋፍ ሰልፉ አንድ ቀን በፊት እንቅስቃሴ ይጀምራሉ ሶስቱ ወንጀለኞች ፈንጂዎቹን ይዘው ጥቃቱን ወደሚፈጽሙት 2 ባልደረቦቻቸው ይሄዳሉ ሁለቱ ጥቃት ፈጻሚዎች መኪናውንና ፈንጂዎቹን ይቀበሉና ከድጋፍ ሰልፉ ማስጀመሪያ 4 ሰዓት ቀድመው ጧት ከመንጋቱ በፊት መስቀል አደባባይ ይደርሳሉ ከጥቂት ሰዓታት ወዲያ ደጋፊዎች አደባባዩን ሞሉት አጥቂዎቹ ሰዎች የጠቅላይ ሚኒስቴሩን የድጋፍ ቲሸርት በመግዛት ራሳቸውን ከህዝቡ ጋር ያመሳስላሉ ልክ ከጧቱ 3 ሰዓት ከሩብ ላይ ጠቅላይ ሚኒስቴሩ በጉጉት የተጠበቀውን ንግግራቸውን ይጀምራሉ ለወትሮው የንግግሬን ማሳረጊያ ለዛሬ የንግግሬ መጀመሪያ እንዳደርግ ይፈቀድልኝና ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርክ ህዝቡ በንግግሩ የነበረውን ደስታ በጭብጨባና በጩኸት ይገልጻል እናም ዛሬ መጣሁት እስከ ዛሬ ለሰጣችሁን ፍቅር ላመሰግናችሁ ነው ይሄ ህዝቡ ዘጭ ነው
ከ18 ደቂቃ በኋላ ከጠዋቱ 3 ሰዓት ተኩል ላይ ንግግራቸውን ይጨርሳሉ። ከዚያም በእጃቸው ሰላምታን ይሰጡና ወደ ተዘጋጀላቸው መቀመጫ ቦታ ይሄዳሉ። በዚህ ጊዜ ፈንጂውን የያዘው ሰው 20 ሜትር አካባቢ የሚሆን ርቀት ላይ ነበር። ከ13 ደቂቃ በኋላ 3 ሰዓት ከ45 ላይ ጥቃቱን ለመፈጸም ጥሩ ጊዜ 20 ሜትር እኮ በጣም ቀርቧል ማለት እኮ ነው። 20 ሜትር ማለት በቃ ጠቅላይ ሚኒስትር እንደዚህ በህዝብ መሃል 20 ሜትር ሩቅ ነው፣ ግን እንደዚህ ጠቅላይ ሚኒስትር ደረጃ ተቀርቧል የሚባለው መቼም 20 ሜትር እንደሆነ ያስብና እርምጃ ለመውሰድ ይወስናል። ቦምቡን አውጥቶ ነቅሎ ሊወረውር ሲሞክር ግን ድጋፍ ሰልፉ ላይ ያለ አንድ ሰው ይመለከተውና ወዲያውኑ ሊያስጥለው ይሞክራል። በሚታገሉበት ሰዓት ፈንጂው ከእጁ አምልጦ ወደ መሬት ይወድቃል። ወንጀለኛው ነገሩን ስለተረዳ ራሱን ከፈንጂው ለማራቅ ይሞክራል። አንድ ሰው ቦምብ ሊወረውር እንደሆነ እያወቅ ከዛ ቦምቤው የሚወረውረውን ይዘህ ታገልከው። ድፍረት የትም አይገኝም፣ የትም አይገኝም። ትንሽ ቆይቶ ፈንጂው ይፈነዳል። ሊያስጥል የሞከረው ሰውም ወዲያው ህይወቱ ያልፋል። በጣም ብዙ ሰዎች ቢኖር ኖሮ በቃ አስቡት ደረጃ በቦምቡ ፍንጣሪ ቀላልና ከባድ ጉዳት ደረሰባቸው። መጀመሪያ አካባቢ ባይገባቸውም ትንሽ ቆይተው የጠቅላይ ሚኒስቴሩ ጠባቂዎች ጥቃት እንደሆነ ስለተረዱ ጠቅላይ ሚኒስቴሩን ሸፍነው ወደ መኪና ይወስዳሉ። ጠቅላይ ሚኒስቴሩ አደባባዩን ለቀው እንደወጡ ህዝቡ የተፈጠረውን ይረዳል። ሁሉም ሰው በሁኔታው ተደናግጦ ከቦታው ሊርቅ ይሞክራል። ጥቃቱን ለመፈጸም የዋለው መኪናም በእሳት ይያያዛል። የተጎዱትን ሰዎችንም ለመውሰድ አምቡላንሶች መጡ። ቅርብ ያሉ ሆስፒታሎች ስለሞሉ እረፍት ላይ የነበሩ ሐኪሞችም ጭምር ለሕክምና ተጠሩ። የመጀመሪያው ፈንጂ ጉዳት ቢደርስበትም ዙሪያው በነበሩ ሰዎች በቁጥጥር ስር ዋለ። በቅርብ ርቀት አብሮት የነበረው ሁለተኛ አጋሩ ሊያግዘው ቢሞክርም እሱም በሰልፉ ተሳታፊዎች ሁሉም ተይዟል፣ አላመለጡም። ናይስ ህግ ተላልፎ ቀረበ። በጥቃቱ 2 የ28 እና የ25 ዓመት ወጣቶች ህይወት አለፈ። ሌሎች 3 ልጆች ደግሞ እግራቸውን አጡ። በተጨማሪም ከ160 በላይ ሰዎች ላይ ቀላልና ከባድ ጉዳት ደረሰባቸው። ነገር ግን ጥቃቱ በዚያ አላበቃም ነበር። በቅርብ ርቀት ላይ ስታዲየም አካባቢ አራተኛው ወንጀለኛ ሌላ ፈንጂ ለማፈንዳት በሚሞክርበት ጊዜ በፖሊስ ቁጥጥር ስር ዋለ። በግርግሩ መሃል አንድ መኪና በህዝቡ መሃል ሲሄድ የአንድ ሰው እግር ላይ ይወጣል። ሰልፈኞቹም ድንጋይ በመወርወር መኪናውን ለማስቆምና ተጎጂውን ለመርዳት ይሞክራሉ። ጥቃቱ ካለፈ ወዲያ ጠቅላይ ሚኒስቴሩ ሰላም እንደሆኑና ህዝቡ እንዲረጋጋ ከቤተ መንግስት ሆነው መግለጫ ሰጡ። ይሄን አስተሳሰሉ በቃ በጣም ሀዘን ነበር ምናምን በጣም ይሄን አስተሳሰሉ። ቤት መጀመሪያ ለዚህ ክብር ዓላማ ለኢትዮጵያ ፍቅርና ይቅርታ ሲሉ ህይወታቸውን ላጡ ወንድምና እህቶቼ፣ ለቆሰሉ ወገኖቼ ቤተሰብ ሁሉ መጽናናትን እየተመኘው የዛሬ መስዋዕትነት ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን አንድነት የተከፈለና ሁሌም የምናስታውሰው እንደሆነ ደጋፊዎችና ተጎጂዎች ከመስቀል አደባባይ እንደሄዱ ፖሊስ ምርመራውን በሰፊው ጀመረ። 3ቱ ፈንጂዎች በድጋፍ ሰልፉ ተሳታፊዎች እርዳታ በቁጥጥር ስር ዋሉ። የዛኑ ቀን ማምሻ ላይ ተጨማሪ 2 ግብረ አበሮቻቸው ይታሰራሉ። ከነዚህ ወንጀለኞች ታግሎ ፈንጂውን ለማስጣል የራሱን ህይወት አሳልፎ የሰጠው ሰው ይህንን አደጋ ባያስቆም ኖሮ ምን ሊፈጠር እንደሚችል አይታወቅም። በነበረው የደህንነት ክፍተት ምክንያት ጠቅላይ ሚኒስቴሩ የቅርብ ጥበቃዎቻቸውን ቀየሩ። የአዲስ አበባ ሁለተኛ ኮሚሽነር እና ሌሎች 9 ኮሚሽነሮች ከጉዳዩ ጋር በተያያዘ ምርመራ በቁጥጥር ስር ዋሉ። በቴሌኮም ውስጥ ይሰሩ የነበሩ ሰዎችም እጃቸው ሊኖርበት ይችላል በሚል ምክንያት ለማጣራት ተያዙ። ተጨማሪም 17 ሰዎች እንዳለን የታሰሩት በእርግጠኝነት ቀላል ፕላን አይደለም አድርጎ ለመወርወር የሞከሩት። በጣም ብዙ ሰው ተሳትፎበታል። በጣም ተጠንቷል። በስራ ታገዱና ምርመራው ቀጠለ። የዛኑ ቀን ከሰዓት ወዲያ ጠቅላይ ሚኒስቴሩ የተጎዱትን ሰዎች ጎበኙ። አንድ በፍንዳታው እግሩን ያጣ ሰው እንዲህ ሲል ተናገረ። ቁስኩ አይመስልኝም፣ ለማ አይመስልኝም። አገሬ ተፈቀስል ሰዓት መክፈል
ዶክተር አብይ ግን አደራችሁ ነው ብላችሁ ወጎኑ ጎልስ ብቻውንም ማይሳል አብይ ንግግር ካቺናት ኢትዮጵያ እግዚአብሔር ደም ይሄ አስቡት በዛን ዕለት ነው ይሄ ሰውዬ እዛው በጧት ነው ሁሉ አክሲደንት የደረሰበት ግን አመሻሹን ነው ይሄ ቀረጻ ደግሞ ተፈውሻል ልኛል ሌላኛውን በፍንዳታው እግሩን ያጣሰው በደረሰበት ነገር ጸጸት እንደማይሰማው እንደውም ለሀገሩ መስዋዕትነት በመክፈሉ ደስተኛ እንደሆነ ተናገረ። የምርመራው ውጤት ወራትን ከፈጀ ምርመራ ወዲያ ጥቃቱን የፈጸሙት 5 ሰዎች ረጅም ጊዜ ያቀደውበት እንደሆነና ከጀርባቸው ሌላ አካል ስለመኖሩ ማስረጃ እንደሌለ ተገለጸ። 5ቱም ሰዎች በሽብርተኝነት ተከሰሱና ወደ እስር ቤት ወረዱ። የመጀመሪያው ወንጀለኛ ከዚህኛው ወንጀሉ በፊት የ2 ዓመት እስር የነበረበት ሲሆን ጠቅላይ ሚኒስቴሩን ለመግደል በመሞከሩ የ23 ዓመት እስር ተፈረደበት። ሁለተኛው ወንጀለኛ የ17 ዓመት እስራት ተፈረደበት። ፈንጂውን ለማፈንዳት የሞከረው ሶስተኛው ወንጀለኛ እድሜ ልክ ተፈረደበት። አራተኛው ስታዲየም አካባቢ ሁለተኛውን ቦምብ ለማፈንዳት የሞከረው ሰው 22 ዓመት ተፈረደበት። አምስተኛው ወንጀለኛ ሌሎቹን በማገዝ የ5 ዓመት እስራት ተፈረደበት። መጀመሪያ አንዳንድ ሪፖርቶች ይሄ የ5 ዓመቱ ፍርድ ወጥቷል ማለት ነው ከአምስቱ 23 ዓመት ከአምስቱ ወንጀለኞች ጀርባ አንዲት ሴት እንዳለች እሷም ሌሎች አካላት ጋር ግንኙነት እንዳላት ይገልጹ ነበር። ከዚያ ግን ይህ መረጃ ውድቅ እንደሆነና 5ቱ ሰዎች ብቻቸውን ይህንን ወንጀል እንደፈጸሙት ተገለጸ። መሪናት የተባለችው ሴትም ወደ ኬንያ ተጓዘችና ጠፋች። የሚገርም ቪዲዮ ነው እና ይሄን ቪዲዮ ደግሞ ሁላችሁም ላይክ አድርጉት። ለቀጣይ እንመለሳለን። ይመቻችሁ።